የምትችለውን ብቻ እንድታደርግ አልፈልግም የማትችለውንም መጋፈጥ መቻል አለብህ ሁሉም ነገር በቁጥጥራችን ውስጥ እኮ ነው ትልቁ ችግር ይሄ ነው አየህ የሚያስፈራው እሱ ነው ሁሉም ነገር ሰላም ሆኖ እየሄደ ከመሰለ እንቅፋቱ ካልታየ መቼ እንደምትወድቅ አታውቀው አሸናፊ ቀድሜ ነግሬህ ነበር የሆነ የማናውቀው ሰው ጥላ በሁሉም እንቅስቃሴያችን ላይ ያንዣበበ ሊከተለን እንደሚችል ጋሽ ካሱ እንደዚህ ያደርጋል ብዬ አልጠበቅኩም ነበር አሸናፊ አንዴ አጣብቂ መንገድ ውስጥ ገብተሃል ከዚህ በኋላ መቆምም ወደ ኋላ መመለስም አይቻልም ምን እያደረክ እንደሆነ አውቃል ምን አይነት ዋጋ ሊያስከፍል እንደሚችል ታውቃለህ ሰውነት የድርቅና አይደለም ራስን ህይወትህን እንድታጣ ያደርጋል እሱን አብረን እናየዋለን አትሽወድ የቱንም ያህል ህግ ብታቅ ሰብለን በክፋት አታሸንፋት ሰውነት እዚህ አመጣን ያንተን ዲስኩር ለመስማት አይደለም አችርኩስ እውነቱን የተናገርኩት የምትናገረውን የቱንም ያህል ዋጋ ቢያስከፍለኝ እስካልሞትኩኝ ድረስ እፋረዳቸዋለሁ ኑዛዜው የት ነው ያለው መልስልኝ የት ነው ያለው ነገርኩሽ እኮ የፈለግሽውን አድርጊ ሰውነት ስራን የምትፈልገው ይመስለኛል እስከሚገባኝ ድረስ የጥብቅና ሙያህን ከምንም ነገር በላይ ትወደዋለህ የምትወደውን ስራ የሰራ ለመኖር ደግሞ ከኔ ጋር መስማማት ይተፈቅባል ራስን አሳልፎ የሚያሰጥ ሁኔታ ውስጥ መግባት ምን አይነት ዋጋ እንደሚያስከፍል ይገባል ምንም ቢሆን እንደናንተ ሊነን የሚሸጥ ሰው አይደለም የፍቃዱን አደራ የምበላም አይደለም ይህንን መናገርህ ስተት መስሎ ሊታይ ይችላል አንዳንድ ጊዜ ከሁለት ስተቶች አንዱን መምረጥ የግድ ይሆናል ምርጫ ያንተ ቢሆንም አለመናገር ግን የከፋው ስተት ይመስለኛል ሰውነት 5 ሰከንድ ሰጥቻለሁ ምቾት የማይሰጥን ምንም ነገር ለማድረግ ደፋሩ ትንሹም ትልቁም የማደርገው ነገር ነጥሮ ሊመለስ እንደሚችል አውቃለሁ ሰብለ እባክህ 1 2 3 4 5